الرحمن الرحمن ወይም አዛኙ ጌታ አላህ علم القرآن ለፈለገ የሰው ልጅ ቁርአንን አስተማረ خلق الإنسان ሰውንም ፈጠረው علمه البيان የሰው ልጅ በህሊናው የሚያስበውን በአንደበቱ እንዲያስረዳ ገለጻን አስተማረው الشمس والقمر بحسبان ፀሐይና ጨረቃ ያላንዳች መዛነፍ በምህዋራቸው ላይ ይዞራሉ والنجم والشجر يسجدان ኮከብና ዛፍም የሰው ልጅ ሊረዳው በማይችለው መልኩ ለፈጣሪያቸው አላህ ይሰግዳሉ والسماء رفعها ووضع الميزان አላህም ሰማይንም ከምድር በላይ ከፍ አደረጋት በምድርም ላይ የሸሪዓን ህግ ሚዛንን ማለትም ፍትህን አሰፈነ ألا تطغوا في الميزان ይህንንም ሚዛን ማለትም ፍትህን የሸሪዓን ህግን በማዛባት አትጥመሙ وأقيموا الوزن بالقسط ولا تخسروا الميزان ሸቀጥንም በትክክል መዝኑ ስትመዝኑም ሚዛንን አትሸቅቡ والأرض وضعها للأنام ምድርንም ህይወት ላላቸው ፍጥራን ሁሉ አደላደለ فيها فاكهة والنخل ذات الأكمام በምድርም በውስጧ ፍራፍሬንና እሸትንም ባለድርብርብ ሽፋኖች ያለው ተምርም አለባት والحب ذو العصف والريحان በምድርም በውስጧ ባለ ገለባ ሽፋኖች ያላቸው ጥሬና ሪሃን ማለትም ጥሩ ሽታ ያላቸው ቅጠሎች አሉባት فبأي آلاء ربكما تكذبان እናንት የሰውና የጋኔን ዘሮች በጌታችሁም ጸጋዎች በየትኛው ታስተባብላላችሁ خلق الإنسان من صلصال كالفخار አላህ የሰውንም ልጅ ማለትም አደምን እንደተጠበሰ ሸክላ በሚንቋቋ ደረቅ ጭቃ ፈጠረ وخلق الجان من مارج من نار ጋኔንንም ከነበልባል ከእሳት ፈጠረው فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ رب المشرقين ورب المغربين አላህ በበጋና በክረምት ወይም የምትወጣባቸውና የምትጠልቅባቸው የሁለቱ የተቀራረቡ ምስራቆች ጌታና የሁለቱ የተቀራረቡ ምዕራቦች ጌታ ነው فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ مرج البحرين يلتقيان አላህም የሚገናኙትን ሁለቱን ባህሮች ማለትም ውቅያኖስንና ጨዋማውን ባህር የተወሰነ ክልል ላይ እንዲገናኙ ለቀቃቸው بينهما برزخ لا يبغيان በሁለቱም ባህሮች መካከል ግርዶሽ አለ እርስ በርስም ድንበር አይጣጣሱም فبأي آلاء ربكما تكذبان በጌታችሁ ጸጋዎች በየትኛው ታስተባብላላችሁ يخرج منهما اللؤلؤ والمرجان ከሁለቱም ባህሮች ሉልና የዛጎል ክምችት መርጃ ይወጣል فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ وله الجوار المنشآت في البحر كالأعلام አላህ ያገራቸውና የሚቆጣጠራቸው እንደ ተራራ የገዘፉ በባህር ላይ ተንሳፈው የሚበሩ ስሪቶችን ወይም መርከቦችን አሉት فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ كل من عليها فان በምድር ላይ ያሉት ፍጥረታት በጠቅላላ ጠፊ ነው ويبقى وجه ربك ذو الجلال والإكرام የልቅናና የኩራት የትሩፋትና የልገሳ ባለቤት የሆነው የጌታ የአላህ አምሳያ የሌለው ሁኔታውን መግለጽ የማይቻል ፊቱ ብቻ ይቀራል فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ يسأله من في السماوات والأرض كل يوم هو في شأن በሰማያትና በምድር ያሉ ፍጥረታት ሁሉ ፍላጎታቸውን ካላህ ይጠይቃሉ አላህም ለአንዱ ሀብት ለአንዱ ድህነት ለአንዱ ጤና ለአንዱ ህመም ለአንዱ ህይወት ለአንዱ ሞት በመስጠት በየቀኑ በስራ ላይ ነው فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ سنفرغ لكم أيها الثقلان እናንተ ከፈጣሪ አደራ የተጣለባችሁ ሁለት ከበባድ ፍጥሮች ሰዎችና ጋኔኖች ሆይ በእርግጥ በመጪው ዓለም ስራዎቻችሁን እንተሳሰባችኋለን فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان
የጋኔንና የሰው ስብስብ ሆይ ከሰማያትና ከምድር ክልል መጨረሻ መውጣት የምትችሉ ከሆነ እስኪ ውጡ ግን በእኔ በአላህ ኃይልና ስልጣን ወይንም ትእዛዝ በስተቀረ ፈጽሞ መውጣት አትችሉ فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ يرسل عليكما شواظ من نار ونحاس فلا تنتصران ከአላህ ትእዛዝ ውጪ ወደ የትኛውም ክልል ለማለፍ ከሞከራችሁ ከእሳት የሆነ ነበልባልና የጭስ ብቻ ክምር ይላክባችኋል ያኔም እርስ በርስ መረዳዳት አትችሉ فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ فإذا انشقت السماء فكانت وردة كالدهان ቂያማ ደርሶ መላእክቶች ሊወርዱባት ሰማይ በምትሰነጠቅበት ጊዜ እንደ ዘይት ቅብ ደማቅ ጽጌረዳ አይነት ትሆናለች فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ فيومئذ لا يسأل عن ذنبه إنس ولا جان በዚያ በቂያማ ቀን ሰውም ሆነ ጂን ከቀብር ሲነሱ በምድር ዓለም ምን አይነት ሥራ እንደሰሩ በፊታቸው ገጽታ ስለሚታወቅ በመላእክቶች ስለ ወንጀል አይጠየቁ